የአድዋ ድል በዓል በሀገራችን ኢትዮጵያ በተለያዩ ክፍሎች እየተከበረ ይገኛል። በመዲናችን አዲስ አበባ እየተከበረ ነው። በአድዋ መታሰቢያ ሙዚየምም በተለያዩ ዝግጅቶች በመከበር ላይ ይገኛል። የተለያዩ የጥበብ ስራዎችም እየቀረቡ ነው። ሙዚቃዎች አሉ፣ ግጥሞች አሉ። በዚህ ሁኔታ እያለፈ ይገኛል ማለት ነው። እንግዲህ ተመልካቾቻችን እኛም ታዲያ ዛሬ የአድዋን በዓል ታሳቢ በማድረግ የተለያዩ ጥያቄዎችን አዘጋጅተን እየተዘዋወርን የምንጠይቅ ይሆናል። ታዲያ ጥያቄዎቻችንን ለመለሱልን ሰዎች ደግሞ ሽልማት የሚኖረን ይሆናል። አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አብራችሁ ነው። ሰላም ሰላም። እግዚአብሔር ይመስገን። እንታወቅ። ትግስት እባላለሁ። ብሩክ ግርማ አለሙ። ዳጊ እባላለሁ። አብርሃም ገብሬ እባላለሁ። ሰላም እባላለሁ። አለም እባላለሁ። ጽዮን ዮርዳኖስ ታደሰ እባላለሁ። ብሩክ እባላለሁ። አሜን በላይ ኑረዲ። ትግስት እባላለሁ። ሰላም ሰላም። እግዚአብሔር ይመስገን። እንታወቅ። እሺ ታደሰ እባላለሁ። እሺ እንኳን አደረሰት። እንኳን አደረሰሽ አንቺ። እሺ እንግዲህ አሁን ለተመልካቾችም በእኛ ፊት አንዳንድ የአድዋ ጥያቄ ጠይቆትና ከመለሱ ሶስቱንም ሽልማት ይኖራል። ፈቃደኛ ነው ታዲያ? ፈቃደኛ ነኝ። እሺ ከመጀመሪያው ጥያቄያችን ጀምረና የዘንድሮ የአድዋ ድል በዓል ሲከበር ለስንተኛ ጊዜ ነው? ለ129ኛ ጊዜ። መልካም፣ ይሄ ጥሩ ነው። እሺ ወደ ሁለተኛው እናልፋለን። ቅድም እንደነገርኩት እንግዲህ ሶስቱንም ከመለሱ ሽልማት ይኖራል ማለት ነው። እሺ የአድዋ ጦርነት መቼ ነበረ የተካሄደው? ጦርነቱ በ1988። ጥሩ። አንድ ጥያቄ ብቻ ነው የቀረው እንግዲህ ለሽልማት። የአድዋ ጦርነት ሊካሄድ መንስኤ የሆነው ምክንያቱ ምን ነበረ? የሀገር ልዕልና ነው። የሀገር ልዕልና ነው። አዎ፣ ግን ስፔሲፊክ ምክንያት የሚባለው የጣሊያን መንግስት ኢትዮጵያን ኮሎናይዝ ለማድረግ የቅኝ ግዛት ለማድረግ ስለመጣ ህዝቡ ደግሞ ራሱን ኦርጋናይዝ አድርጎ አንገዛም እና ያንን የመጣውን የጠላት ኃይል ወራሪ ኃይል ለማስወገድ ማለት ነው። እንግዲህ ሁለቱን መልሰውልናል። ሶስቱን ቢመልሱ አሸናፊ የሆኑ ነበር። እንግዲህ ተመልካቾቻችን አንዷን ጥያቄ ስተዋል፣ ግን ደግሞ ሁለቱን መልሰው ዝም ብለን በባዶ ከምንሄድ አንድ እድል እንስጣቸውና አንድ ጥያቄ እንጠይቅ። እሺ ሌላኛው ጥያቄ የሚሆነው የአድዋ ድል በዓል በእኛ ሀገር በኢትዮጵያ መከበር የጀመረው መቼ ነበረ? ከ7 ዓመት በኋላ ከ1888 ከ7 ዓመት በኋላ ስለዚህ በ1895 ማለት ነው። አዎ ትክክል ነው። እንግዲህ ተመልካቾቻችን መልሰውታል። ስለዚህ ተሸላሚ ሆነዋል ማለት ነው። እንግዲህ ይሄው ሽልማቱን ይዤ መጥቻለሁ። ተመልካቾቻችንም ይሄ ተሸላሚ ሆኗል ማለት ነው። እናመሰግናለን። እኔም በጣም አመሰግናለሁ። መልካም ነው። እሺ ምን ተሰማው ተሸላሚ በመሆኑት? በጣም ደስ ብሎኛል። እንደ ፕሮግራሙ ራሱ አርክቶኛል። እንደዚህ አይነት ፕሮግራም ቢለመድ ጥሩ ይመስለኛል። እንግዲህ ተመልካቾቻችን አድዋን የተመለከቱ ጥያቄዎች እየጠየቅን ቀጥለናል። እዛ ጋር ጥንዶች ይታዩኛል። እነሱ ጋር ደግሞ ሄደን እስቲ ጥያቄዎችን ጠይቅና ይመልሱልን ይሆን ሽልማቱን ሲያገኙ ይሆን የሚለውን አብረን እናያለን። አብራችሁ ነው። እሺ እንግዲህ የአድዋ በዓል እንደመሆኑ አንዳንድ የአድዋን የተመለከቱ ጥያቄዎች ጠይቃችሁና ያው እየተጋገዛችሁ ሁለት ስለሆናችሁ ከመለሳችሁ ሶስቱንም ሽልማት የሚኖረን ይሆናል ማለት ነው። የዘንድሮ የአድዋ በዓል ለስንተኛ ጊዜ ነው የሚከበረው? 23 23ማ የሚከበርበት ቀን አለ። የካቲት 23 ለስንተኛ ጊዜ ነው? ይለፈል ይለፋችሁ ወይም ሞክር። እሺ ሞክሩ። በግምት በ1888 ነው። እሱ ትክክል ነው። የተካሄደው ጦርነቱ በ1888 ነው። ዘንድሮ ለስንተኛ ጊዜ ነው የሚከበረው በዓሉ? 28 ለ38 አይደለም። የዘንድሮ የአድዋ በዓል ሲከበር ለስንተኛ ጊዜ ነው የሚከበረው? እሺ እድሉ ስለሰጠሽኝ አመሰግናለሁ። እሺ ለ129ኛ ጊዜ ትክክል በትክክል ተመልሳል። እንግዲህ ተመልካቾቻችን የአድዋ ጦርነት መነሻው ምክንያቱ የነበረው የውጫሌ ስምምነት መሆኑ ይታወቃልና ከውጫሌ ስምምነት መሀል ካሉት አንቀጾች የትኛው አንቀጽ ነች ያላስማማቻቸው?
መልስ መሞከር ሞክር እስቲ ምንም ሙከራ ተስማሙበት ነገር አንቀጽ 17 ነው። የአድዋ ድል በዓል መቼ ነበር መከበር የጀመረው? ተመካከሩ። አታውቁትም? እስቲ ሌላ ጥያቄ። እሺ መልስ ነግራችሁ ልለፍ ወይስ እንዴት ነው? በዓሉ መከበር የጀመረው ጦርነቱ ከተካሄደ ከ7 ዓመታት በኋላ ነው። 1895 ማለት ነው መከበር የተጀመረው 7 ስንጨምረበት። የአድዋ ጦርነት የት ነበር የተካሄደው? ማጮ ላይ። ማጮ? እሺ አንቺስ? እሱ እንዳለ ማጮ። ግጥም ልንገራችሁና ግጥም ላይ እንዴት ናችሁ? ኧረ አለው ግጥም። እሺ ልጀምርላችሁና ትጨርሳላችሁ ማለት ነው። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ። በጣም አሪፍ መልሶታል። እንግዲህ ተመልካቾቻችን አንድ ጥያቄ ነች የቀረችው። አንዷን ከመለሳችሁ ተሸላሚ ነው የምትሆኑት። የአድዋ ጦርነቱ የት ነበር የተካሄደው? አድዋ ላይ ምን አልሽ? ጮክ በይ ድምፅሽ ይገባ። አሁን መልሻለሁ። ያው አድዋ ላይ ነው የተካሄደው። እንግዲህ ሽልማቱን ሰጣችኋለሁ። ግን እንዴት ነው የሚሆነው? ሽልማቱ ብቻ አልተወሰደ ነው? አዎ ብቻ ነው የምወስደው። ስፖንሰር ለምን አናረገውም? እዛው ማለት ነው እሷም ማለት ነው ለእሷ ራሱ ብንሰጣት እኔ ደስ ይለኛል። እናንተ እስከዛ አውሩበት፣ እኔ ሽልማቱን ይዤ ልምጣ። ሽልማቱ ይሄ ነው። እንዴት አያችሁት? እስቲ ለተመልካቾችም አሳዩ። ናይስ ኢትዮጵያዊ አይነት ነገር ነው። ደስ ይላል በጣም። ያ እናመሰግናለን። ቴንክ ዩ በጣም። እንኳን አደረሳችሁ። እንኳን አብሮ አደረሰን። ተመልካቾቻችን እንኳን ለ129ኛው የአድዋ ድል በሰላም አደረሳችሁ። የአድዋ ድልን አስመልክተን የተለያዩ ጥያቄዎችን እየጠየቅን ነው የምንገኘው። እዚህ አካባቢ ያሉ ሰዎች ጥያቄዎችን ይመልሳሉ ወይ፣ ሽልማቱንስ ይወስዳሉ ወይ የሚለውን ደግሞ አብረን ያለን ተከተሉ። ዘንድሮ የአድዋ ድል ሲከበር ለስንተኛ ጊዜ ነው? እርግጠኛ አይደለሁም። 37ኛ አይደለም፣ ሌላ ሞክር። እጅግ 78ኛ አይደለም። ሽልማቶችን እየሰጠን ነው የምንገኘው እና እንዴት ነው የምትመልሽ ይመስልሻል? ይመስለኛል። እሞክራለሁ። እሺ ወደ ጥያቄዎቼ ልግባና የመጀመሪያው ጥያቄ የሚሆነው የአድዋ ድል በዓል መቼ ነው የሚከበረው? ቀኑ የካቲት 23 የካቲት 23 ነው ማለት ነው። እሺ በስንት ዓመተ ምህረት ነበረ የተካሄደው ጦርነቱ? 1888 1888 ለስንተኛ ጊዜ ነው የሚከበረው? ለ120 ለ128 29 ቆይ አይደለም 29 መልሳችሁታል። የአድዋ ጦርነት መቼ ነበረ የተካሄደው? አዎ በአፄ ምኒልክ ጊዜ ነው። ዓመተ ምህረቱ በ74 1974 እኮ ቅርብ ጊዜ ነው። 1944 አይደለም። እሺ በዓሉስ መከበር የጀመረው የአድዋ ድል በዓል መከበር የጀመረው መቼ ነበረ? ጦርነቱ ከተካሄደ 20 ስንተኛ ጊዜ ነው በአሁኑ ተከበረ? እሱ ሳይሆን 7 ዓመት በኋላ አዎ ማለት በ1895 አካባቢ። አዎ በ1895 በዓሉ መከበር የጀመረው ጦርነቱ ከተካሄደ ከ7 ዓመት በኋላ። እሺ አልቻላችሁም። የጦርነቱ መነሻ ምንድን ነበረ? የጦርነቱ መነሻ እንግዲህ ጣሊያን ኢትዮጵያን ወራ። አዎ እሱ ትክክል ነሽ። ግን ደግሞ እንደ መነሻ የሚነሳው የውጫሌ ስምምነት ነውና እስቲ አንቀጿን ቁጥሯን እስቲ ገምች። ይቀር የጦርነቱ መነሻ ምክንያት ምን ነበረ?
የውጫሌ ስምምነት ላይ የተሳሳተ አንቀጽ አንቀጽ ገብቶ ስንት ነች አንቀጽ? መልሳችሁታል ግን እንደ ተጨማሪ ነው። አንቀጽ 1 ነው። 20 አንቀጽ ነው ያለው የውጫሌ ስምምነት። አንድ የመጨረሻ አንቀጽ 16 17 ጥያቄዎቻችንን ያው አልመለስክም። ለበዓሉ እንኳን አደረሳችሁ የምትላቸው ሰዎች ካሉ እስቲ የእንኳን አደረሳችሁ መልእክት አስተላልፍ። ለመላ ኢትዮጵያ ሁሉም እንኳን ለዚህ ቀን አደረሳችሁ ብዬ እንትን እላለሁ። ልማት ሸይ ነው። አመሰግናለሁ። ተሸላሚ ሆናችኋል። ሶስቱንም መልሳችኋል። ሽልማቱ እስኪመጣ እስቲ ፎቶ አንሲኝ እንደዚህ የሱጋሉን ሽልማታችን እንኳን ደስ አላችሁ። እናመሰግናለን በጣም እንኳን አብሮ ደስ አለ። እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጉ ከሆነ እስቲ በየተራ ለሁሉም የኢትዮጵያ ሕዝብ መልካም የአድዋ ድል በዓል። መልካም የአድዋ ድል በዓል። እናመሰግናለን። ወደ ሌላ ተጠያቂዎቻችን ደግሞ እናልፋለን። አሁንም አብራችን ቆዩ። የአድዋ ጦርነት መቼ ነበር የተካሄደው? ዓመተ ምህረቱ በ1988 በ1888 ነው የተካሄደው። አሜን መልሶታል። ጦርነቱ የአድዋ ጦርነት መቼ ነበር የተካሄደው? እውነት ለመናገር እሱ አላውቀውም። ዓመተ ምህረቱን አላውቅም። ሙከራም ይቀር። የአድዋ ጦርነት መቼ ነበር የተካሄደው? ጦርነቱ በ1888 ጎበዝ፣ በ1888 ነው። አንዱ ጥያቄ እንግዲህ ተመልካቾቻችን ተመልሷል። ወደ ሁለተኛው እንገባለን። የአድዋ ጦርነት የት ነበር የተካሄደው? አድዋ ትግራይ ሀገር አድዋ የሚባልበት። ጎበዝ መልሰሻል። እሺ የአድዋ ጦርነት ላይ አመራሮቹ የጦር መሪዎቹ መጀመሪያ ተገናኝተው ወደ ጦር ያቀኑበት ቦታ አለ አይደለ? መጀመሪያ የተገናኙበት ቦታ የት ናት? እኔ እንጃ። ጋፋት በቃ አልችለውም እሱ። እሺ እኔ ልመልሳ። እዚሁ ነው የተገናኙት። ፒያሳ አድዋ 00 አይደለም የሚባለው? ተሸውደናል ማለት ነው። የአድዋ ወደ ጦርነቱ ሊሄዱ የጦሩ አመራሮች መጀመሪያ የተገናኙበት ቦታ የት ነው? ትግራይ ክልል። እሱ ጦርነቱ ነው። አሁን የተገናኙበት ተገናኝተው ጊዮርጊስ አጠገብ። ጎበዝ። እንግዲህ ሁለቱን ነው የመለስሽው። ሁለቱም መልስሻል። ግን እስቲ እንኳን አደረሳችሁ ለአድዋ በይልን እስቲ ተመልካቾችን ዞር ብለሽ ወደ ካሜራ። ለመላው ሀገራችን ኢትዮጵያ ከሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ ኢትዮጵያችን ለ129ኛ እንኳን አደረሳችሁ እንኳን አደረሰን ለአድዋ በዓል። በጣም እናመሰግናለን። እኔም አመሰግናለሁ እድሉ ስለሰጠ። ሽልማቱ ይሄ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ደስ ይለኛል። ደስ ብሎኛል። እኔም ደስ ብሎኛል። ወደድከው? ጥሩ ነው። እንኳን አደረሳችሁ ለአድዋ እስቲ በልልኝ። እንኳን አደረሳችሁ ለአድዋ። እንግዲህ ተመልካቾቻችን ይሄ ነው ሽልማቱ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እናመሰግናለን። በጣም እንወዳቸዋለን። ቴንክ ዩ በጣም ደስ ብሎኛል። ለአድዋ በዓል እንኳን አደረሳችሁ። እስቲ እንኳን አደረሳችሁ በሏቸው ተመልካቾች። እንኳን አደረሳችሁ ለአድዋ በዓል እንኳን አደረሳችሁ።
ተመልካቾቻችን አሁን የምንገኘው ፒያሳ አድዋ መታሰቢያ ሙዚየም ጋር ነው። እዚህ አካባቢ ነው እንግዲህ ቅድም ጥያቄዎቹን ላይም ስመልስም ተጠያቂዎችም ሲመልሱ እንደሰማችሁ ጦርነቱ ወደ አድዋ ለመሄድ የጦር አመራሮቹ መጀመሪያ የተገናኙት እዚህ ስፍራ ላይ ነበር ማለት ነው። እንግዲህ ተመልካቾቻችን አብረን እንዳየነው የተለያዩ ሰዎችን አድዋን የተመለከቱ ጥያቄዎች ጠይቆይቻለሁ። ለመለሱት ደግሞ ሽልማቶችንም ሸልሜያለሁ። ያልመለሱትን ደግሞ የአድዋን እንኳን አደረሳችሁ መልእክታቸውን አስተላልፈዋል። በፕሮግራሙ እንደተዝናናችሁ ተስፋ አድርጋለሁ። በድጋሚ እንኳን አደረሳችሁ። መልካም በዓል። ፕሮግራማችን በዚህ ተቋጭቷል። ሰላም